እንደዚህ ቆመሽ ሄደሽ ታውቂያለሽ? እንደዚህ ይጃላቅም ትንሽ ተደግፌ ሞክራለሁ ግን እንዳሁኑ ይጃላቅም። ይሄንን እግሬሽ ብሎ አይረግጥም ወደዛ ወደፊት። አሁን እግርሽ እየረገጠ ነበር አይደል? አዎ። ስለዚህ አሁን መብርሃን ትፈታሻለች፣ እንደ ልብሽ ትንቀሳቀሻለሽ። እሺ የነርስ አለቃ ነች፣ ኃላፊ ነች። እሷን ብቻ አይደለም ክፋታቸው፣ ወንድሟንም እህቷንም ወንድም 15 ዓመት በመተት ታስሮ ሽባ ሆኗል። የገዛ እህቷ እንደምትመለከቱት ይኸው ታስራ ቁጭ ብላለች 8 ዓመት። እቺ ደግሞ 3 ዓመት ነይ ወደ በኪዳነ ምሕረት ስም ብለሽ እሺ ያዢኝ። በስላሴ ይዣለሁ። ማን ያለው አንተ? የድል መተት ሌላስ? የቤተሰብ መተት። እሺ የእውቅና እሺ የስልጣን እሺ አስራናታል ከቤት ምንድነው? ቆይ የእውቅና የስልጣን መተት ማለት እስኪ ንገረኝ። አዎ እድሏን አሰሩባት። ከዛ ስታይ እድሏ እንደገና ሌሎች ጓደኞቿ ለስልጣን ለእውቅና ተጠቀሙበት። ግሩፕ ነው ያሰሩት። እኔ ምን አውቃለሁ? እሺ ቆይ ዝም በል እስኪ በስላሴ ስም። እሷ ምንድን ነው የምትሰራው? በፊት ነርስ ናት። ኃላፊ ነበረች። የነርሶች ኃላፊ። የት ነበር የምትሰራው? ኃላፊ። እሺ ሰላማጎ ደቡብ ክልል ደቡብ ኦሞ። ይሄ ነው እንግዲህ የመተት መጨረሻ። ነርስ ናት። ሶስት ልጅ አንዱ ሄልዞ ኦፊሰር ነው። አንዱ አጠገቧ እቺ ሚድዋይፍ ነርስ ናት። ሶስቱንም አስረናል። ሶስቱም የሕክምና ባለሙያዎች ናቸው። እሷም አትራመድም፣ እሱ ቤት ያለው አይራመድም። እሷ ምን ሆነች? እሷ እህቷ ናት። እሷ ምንድን ነው ያደረጋችኋት? እሷን ምኗን ያሰራችሁት? እግሯን ወገቧን? ድሏን ወሰድን። ገባኝ። እግሯን ነው እጇን ነው ያሰራችሁት? ወገቧን ምኗን ያሰራችሁት? ወገቧን፣ እግሯን፣ እጇን። ስንት ጊዜ ነው መንቀሳቀስ ካቃታት? ስንት ጊዜ ነው? እሷ አሁን በዱላ የዞረች ነው። በዱላ ትንሽ የዞረች ነው። ካቃታትማ ወደ 3 ዓመት ሆኗል። ጭራሽ 3 ዓመት እንቀርጋን ከያዝናት። እችን ታላቅየውን 8 ዓመቷ ነው። ዊልቸር ላይ ካስቀመጥናት የመጀመሪያ ታላቃቸው ወደ 15 ዓመት አልፎታል። 3 ሰው ነው ከቤተሰብ እንዲያሰራችሁት ፍንር አድርገን የማን ጌታ ናቸው እነሱ ጎበዝ ተማሪ መሆኑት። እኛ ተክተን አስተምረን ልጆቻችን ሰነፍ ሆኑ። የነሷ ልጆች ግን የሷ ልጆች ለምን ጎበዝ ሆኑ? ለምን ስመጥር ሆኑ? ያለባል ለምን አሳድጋ እንዲሆኑ? ዳናቸው ለምን ሐኪም ሆኑ? ይሄን ያበሳጫችሁ? ቀናና ተንገበገብና ተቃጠልና አይ ይገርማል እኮ መቼ ጎመን ራሱ እኮ እንደው ስትበሉ የሚቀኑ እኮ አሉ። እናንተ ብቻ በጤና ደስ ብላችሁ ጎመን ብትበሉ የሚቀኑ ሰዎች አሉ፣ እንኳን ክትፎ ማለት ነው። ይሄ ሁሉ እንግዲህ የወለደው ምቀኝነትና ክፋት ነው። የነርስ አለቃ ነች፣ ኃላፊ ነች። እሷን ብቻ አይደለም ክፋታቸው፣ ወንድሟንም እህቷንም ወንድም 15 ዓመት በመተት ታስሮ ሽባ ሆኗል። የገዛ እህቷ እንደምትመለከቱት ይኸው ታስራ ቁጭ ብላለች 8 ዓመት። እቺ ደግሞ 3 ዓመት። ዛሬ ቅድም ያስተማርኳችሁ ስለምን ነበረ? ስለ ወልደ ነጎድጓድ ቅዱስ ዮሐንስ አይደል?
ዮሐንስ ወልደ ነጎድጓድ ቅዱስ ዮሐንስ በጻፈው በራእዩ መጽሐፍ ላይ መጨረሻ ላይ ጌታ ሆይ ምን ይላል እስኪ እንደሚነግረኝ የሚያስታውሰኛል። ጌታ ሆይ ቶሎና አሁን እኮ የሚባልበት ጊዜ ነው። ከሚሰራው በደል ኃጢአት ክፍ የተነሳ ጌታ ሆይ ቶሎና ፍረድ የሚባልበት ጊዜ አሁን ነው። እሺ አሁን በስላሴ ስም ታዘሃል፣ ለቃት ትሄዳለህ። እሺ ሰማ መተት ሰማ ሆይ አስጠልታኛለች እሷ አስጠልታኛለች። ግን በቃ ካስጠላች ነው መለቀው። ወይኔ የነሱ እንዴት አድርጌ ነው መለቀው? አንዳንድ ጊዜ እድላችሁ ለእናንተ አይታወቃችሁ። እድላችሁን ለሚያገላብጡ፣ እድላችሁን ለሚመለከቱ፣ ደፍተራ ቤት ሄደው በአውደ ነገሥት እድላችሁን ለሚያዩ ሰዎች እናንተ በቃ የዘላለም ሕይወት ናችሁ ለነሱ። አሁን በሷ የተሰራው የስልጣንና የዝና መተት ወደፊት ተምራ ትልቅ ቦታ እንደምትደርስ ስለሚያውቁ ያንን ወሰዱ። በሷ ባለስልጣን ሆኑ፣ በሷ ባለዝና ሆኑ። እሷ ምንድነው የሆነችው? ታስራ ቁጭ፣ የተማረችበትን እንኳን መስራት አቃታት። በራሳችሁ እድል ትልቅ ቦታ ላይ ይደርሳሉ። ታዋቂ ዝነኛ ባለስልጣን ይሆናሉ አንዳንዶች ማለት ነው። እሺ አሁን የምትባለውን አዳምጥ፣ ለቀት ሄዳለህ በል። የእንጀራ ጉዳይ ኧረ ብሎ ነገር የለም። የእንጀራ ጉዳይ ነው ይለኛል። ለእሷስ የእንጀራ ጉዳይ እኮ ነው። እንጀራዋ ነው፣ ህይወቷ ነው። አሁን የምትባለውን አዳምጥ። በስላሴ ስም በሉ። በስላሴ ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም እጅ እግሯን ያሰርን፣ ወገቧን ያሰርን፣ እድሏን ያሰርን፣ እድሏን ያሰርን፣ የእድል መተት፣ የጓደኛ መተት፣ የጓደኛ መተት፣ የምቀኛ መተት፣ የቤተሰብ መተት፣ የቤተሰብ መተት ሁላችንም ለቀናል። ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። ያሰርነውን ወገቧን እግሯን ፈተናል። በል ሰባት ጩና አውጡ ተለበል። 1 2 3 4 5 6 በለ መጨረሻ ቅዱስ ሚካኤል በስላሴ ስም ሲኦል ያወርድ። አይዞሽ። ማነው ስምሽ? አይናለም። ከየት ነው የመጣሽው? ከጅንካ ደቡብ። ጅንካ ደቡብ ኦሞ። ምን ነበር የምትሰሪው? ሕክምና ባለሙያ። ኃላፊ ነበርሽ? አዎ። እንደዚህ ከታሰርሽ ስንት ጊዜ ሆነሽ? በቸላ ቁጭ ጋርኩ 8 ዓመቴ ነው። ወይ ታምረ ማርያም። እስኪ ዛሬ ኪዳነ ምሕረት ናት። በኪዳነ ምሕረት ስም ብለሽ እጄን ይዘሽኝ ተነሽ። ነይ ወደ በኪዳነ ምሕረት ስም ብለሽ እሺ ያዥኝ ና ደገፍ አድርጋት በዚህ በኩል። አንተ ምን ናት? የሚያስታምም። እሺ ነይ አይዞሽ። እሺ እሺ እግርሽን አንሺው ያዥኝ። እኔ አይዞሽ አይዞሽ ተራመጂ። ነይ አይናለም አይዞሽ ተራመጂ። አይዞሽ ነይ ወደ እኔ። ኪዳነ ምሕረትን እንኳን አታመሰግኑላትም? ከ8 ዓመት በኋላ ቆማ እንደዚህ ስትራመድ ነይ እናት አይዞሽ ተራመጂ። በኪዳነ ምሕረት ስም እያልሽ ተራመጂ። አይዞሽ አይዞሽ። አሁን እቺ ለሀገር ለወገን የምትጠቅም ናት። የነርሶች ኃላፊ ናት። 8 ዓመት ሙሉ ሽባ አደረጓት። መቼም እግዚአብሔር ይፍረድባቸው ሳይሆን እግዚአብሔር ልብ ይስጣቸው ነው የምንለው። ነይ ከኔ ጋር አይዞሽ ተራመጂ። አይዞሽ ትፈቻለሽ። እሺ ተጠመቂ። ይሄ ቀላል ነው። እንኳንም የእንን ምልክት ኪዳነ ምሕረት አሳየችሽ። ና ደገፍ አድርገው ሰዳት ና። ለሰው ምን አነሰው ይባላል? ሞት አነሰው አይደል? አንዳንዴ እኮ ከክፋታችን አንጻር ሞት ሳይሆን መቼም ከሞት የተሻለ ነገር የለም። ከዛም የተሻለ ነገር ኖሮ
እግዚአብሔር ቢሰጠን እኛ ይገባናል። የምናደርገው ነገር ሰውን ሳይሆን በሰማይ ያለውን እግዚአብሔርን ያስቆጣል። ከሰማይ እሳት መቅሰፍት የሚያወርድ ስራ ነው የምንሰራው፣ ግን እግዚአብሔር ታገሰን። አይናለም አይዞሽ፣ ኪዳነ ምሕረት እቺ የቀረችውን እንግዲህ እንደዚህ ቆመሽ ሄደሽ ታውቂያለሽ? እንደዚህ እጅ አላውቅም። ትንሽ ተደግፌ ሞክራለሁ፣ ግን እንዳሁኑ እጅ አላውቅም። ይሄንን እግሬሽ ብሎ አይረግጥም ወደዛ ወደፊት። አሁን እግርሽ እየረገጠ ነበር አይደል? አዎ። ስለዚህ አሁን መብርሃን ትፈታሻለች፣ እንደ ልብሽ ትንቀሳቀሻለሽ። እሺ ኪዳነ ምሕረት መብርሃን ትፍታሽ በሏት።